የአገልጋዩ መድብሎች የእውነተኛ ታሪኮች ስብስብ። አገልጋዩ መድብሎች ብሎ የሚጠራቸው ተደብቀው የነበሩ ከሰውም እይታ የተሰወሩ፣ ይሁን እንጂ ቀን ወጥቶላቸው እንባቸው ታብሶ እነርሱም በተራቸው ሰው ሆነው በመከራና በብዙ ችግሮች ውስጥ አልፈው ሌላ እውነት የተጻፈባቸውን አሻራዎች፣ ትናንትና ተረግጠው የነበሩ ዛሬ የታሰቡ ድንቅ ፈርጦችን ነው። ይህ እንዲህ ያሉ ሰዎች ሕይወት እውነተኛ ታሪክ ሲሆን ሰዓቱም ስፍራውም ዓመተ ምሕረቱም በተራ ቅደሙ እንደ ክስተቱ ይዘገብበታል። አገልጋዩ በሕይወት ሩጫውና ጥሪ ውስጥ የገጠመውን ትክክለኛና እውነተኛ ታሪኮች ይከትባል። እንዲህ ያሉ ልብ አንጠልጣይ አስተማሪና ጠቃሚ የሆኑ ታሪኮች በቀላሉ ይደርሳችሁ ዘንድ ሰብስክራይብ እና ሼር ማድረግን ብሎም መልካም አስተያየቶችን በመስጠት የዚህ ቻናል ቤተሰብ ይሁኑ። ዛሬ በዚህ ታሪክ ውስጥ በ50ዎቹ ዕድሜ ግማሽ ላይ የሚገኝ ባተሌ ኑሮን ለማሸነፍ ተፍ ብሎ የሚገባ ባለትዳርና የ3 ልጆች አባት የሆነውን የሳሙኤልን እውነተኛ ታሪክ ይጠነጠናል። ኑሮ ለመረረው እንቅልፍ ለራቀው ለሳሙኤል ሕይወት ቀላል ዳገት አልነበረችም። ቀን ሲሸከመው ይውል የነበረውን የኑሮ ጫና ሌሊቱ ላይ ለማቃለል እንዳይችል ከዓይኖቹ እንቅልፍ የራቁ በሥጋው ውስጥ የሚወዛወዝ ቱታ ረፍትን የናፈቀ ነፍስ ነበር ሳሙኤል። እንደ ፈረንጆቹ አቆጣጠር 2016 ዓመተ ምህረት በጸደዩ ወራት ውስጥ የበጋው አየር መጣሁ እያለ ጥላውን ባጠላበት ሞቅ ባለው የአየር ንብረት ፍጥረት ሁሉ ተሰውሮ ከነበረበት ጉሮኖ ብቅ እያለ ገላው የናፈቀውን ፀሐይ ማስመታት ጀምሮ ነበር። እነሆ ጨፍጋጋው ደመና ተገፎ ኩርፊያው ከፍጥረቱ ፊት ላይ ተወግዶ ሳቅና ጨዋታው በየጥጋ ጥጉ መድራት ጀምሯል። በየጎዳናው ላይ በበረዶ መንሸራተት ምክንያት ሰዎች ወድቀው እንዳይጎዱ ተብሎ ይበተኑ የነበሩ የመንገድ ላይ ጠጠሮች ሁሉ በዘመናዊ መኪና ተጠራርገው ስቶክሆልም ከተማን የቤት ውስጥ ሳሎን አስመስለዋታል። ፀሐይ በበረንዳው በኩል ፍንትው ብላ ደምቃለች። ጠዋቱ ፍክት ብሎ ሰዓሊ እንኳን በብሩሹ ሊኮርጀው የማይችለው የአካባቢ የተፈጥሮ ውበትና የወፎቹ ዝማሬ ቀኑን ገና ከጅምሩ አድምቀው ተቀብለውታል። አገልጋዩ በጠዋቱ ውድ ባለቤቱን ወደ ሥራ፣ ጨቅላ ትንሽ ልጆቹን ወደ ሕፃናት መዋያ ወይም በአገሩ መጠሪያ መሠረት ዳጊስ ካስገባ በኋላ ምንጊዜም እንደሚያደርገው ለጸሎት ይንበረከካል። ያንን ቀን ግን ለየት የሚያደርገው ነገር ቢኖር አገልጋዩ በቤቱ አብረው ይጸልዩ ዘንድ ረፈድፈድ ሲል አንድ ውድ ሰው በቀጠሮ መዝገቡ ላይ ተቀምጦ ነበር። እንዲያው ውድ ሰው ባይሆንበት ኖሮ የጸሎት ጠዋቱን ማጋራት እምብዛም አይሻም። ይሁን እንጂ ያን ቀን ግን ሳሙኤልን በቤቱ ለመቀበል የቆረጡበት ድንቅ የቀጠሮ ቀን ነበረች። ፀሐይቱ በፍሬንች ዶሩ በኩል ጠልቃ ጠበብ ያለችውን የሳሎን ክፍል ሩብ ያህሉን ተቆጣጥረዋለች። ከፈጣሪ የተቸረች ድንቅ ቀን፣ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት የሚያሰኝ የአምላክ እጅ በቀኑ ላይ ጥላዋን ዘርግታ መጣው አለች። የአገልጋዩና የሳሙኤል የቀድሞ ትውውቅ። በዚያን ቀን ከአገልጋዩ ጋር ቀጠሮ የያዘው ወንድም ሳሙኤል ለቤቱ እንግዳ ይሁን እንጂ ለትውውቅ ባዳ አልነበረም። ይህቺ በአብዛኛው የጸጥታ ጥላ የሚሸፍናት ነዋሪዎቿም እምብዛም የማይስቁ ስሜታቸውን ብዙም ከፍና ዝቅ ብሎ የማይስተዋል ረጋ ያሉ አስተዋዮች ጨቅላዎቻቸው እንኳን ሳይቀሩ ራሳቸውን የሚያደራጁባት ስቶክሆልም የስዊድን ከተማ ነች። አገልጋዩና ሳሙኤል ደግሞ የዚች ከተማ ነዋሪና እድምተኛ ከሆኑ ሰንበትበት ብለዋል። አገልጋዩ በዚች አገር እና ቀይ ከከተመ 6 ዓመት ገደማ ሲሆን ሳሙኤል ደግሞ እስከነ ቤተሰቡ ከከተመ ብዙ ዓመታት ተቆጥረው ነበር። ይተዋወቁ የነበረው በዚህ በእንግድነቱ ከተማ አልነበረም፣ ከልቡ ከማትጠፋው ከኢትዮጵያ ጉያ ስር። ገና በ10ዎቹ ግማሽ ላይ በነበረ ጊዜ ሳሙኤል ማለት የተከበረ እና ከ24 እስከ 30 መካከል ባለው የዕድሜ ክልል የሚገኝ ድንቅ ወጣት አገልጋይ ነበር። ጸጥታን፣ ዝግ ብሎ መናገርን ልዩ ምልክቱ የነበረው ሳሙኤል ምናልባት አንዳንድ ጊዜ አፉን ከፈት ሲያደርግ ወይ ሊመገብበት
አሊያም ለስብከት አጀንዳ እንደነበረ ሁሉ ሰው ይናገር ነበር። ነገር ግን እርሱ ሊያገለግል ከቆመ ድምፁ ከእርሱ የሚወጣ የማይመስል በሞገድ እየተለዋወጠ በእውነት ከመንፈስ የሚመነጭ ግለት እንጂ ከሥጋ እንዳልነበረ ሁሉ ሰው ያስተውለዋል። እንደ ጥቃቅን ፍጥረታት ተኮልኩለንና ተጠጋግተን በጠባብ ሳሎን ውስጥ ለመንፈስ ቅዱስ ሙላት ለፈውስ ምናምን ሲጸለይ በቃ የማያለቅስ የማይወድቅ የማይሞላ በመንፈስ ቅዱስ የማይስቅ ሕይወቱ የማይቀየር ፍጥረት አልነበረም። አፍላ የወጣትነት ዘመኑን ለወንጌል በሰጠበት በእነዚያ ውብ ዓመታት ውስጥ ሳሙኤል ማለት ጸልዮ የማይጠግብ በመንፈስ ቅዱስ የተቀጣጠለ ያገለግልበት የነበረው የክብር ልክ በእርግጥም አነጋጋሪ ከመሆን ያለፈ እኛ ለአዳዲስ ለመጣ ነው ይላል አገልጋዩ ትንግርት እንደነበር አስታውሳለሁ። እንደ ኢትዮጵያ አቆጣጠር በ1970ዎቹ መጨረሻና በ1980ዎቹ መጀመሪያ ላይ ኢትዮጵያ በወንጌል እሳት ስትግለበለብ ያንዳንዳችን ጌታ ሆይ እኔንም ቀባኝ አትለፈኝ እያን ልባችን እየተቃጠለ ቀንና ሌሊት ስንጮህ ቤተ ክርስቲያን በጊዜው በነበረ ወታደራዊ መንግሥት ምክንያት ተዘግታ በነበረችበት ጊዜ ዛሬ ምሳሌ የሆኑልን አገልጋዮቻችን ኮረኮንች ለኮረኮንች መንገድ እያሳበሩ ቤት ለቤት በር ለበር እየዞሩ ያገለግሉን በነበረበት ወቅት ከዚያም ደግሞ በቤት ውስጥ ገንዳ የውሃ ጥምቀት እንድንወስድ ያደርጉን በነበረበት በዚያን ጊዜ ሳሙኤል በዕጣ ክፍሉ የቆመ አንዱ ጋሻ ጃግሬ የወንጌል አርበኛ የክርስቶስ ወታደር እንደነበር ግልጥ ነበር። በእርሱ እጅ መጫን ውስጥ ይደረጉ የነበሩ ታምራቶች ቀላል የሚባሉም አልነበሩም። በሃይስኩል ፌሎ ይሁን በተለያዩ ህብረቶች አንደርግራውንድም ከፍ ባሉ አዳራሾች ስብስብ ሳይቀር ብቻ ሳሙኤል እሺ ብሎ ፕሮግራም ይቀበል እንጂ እሱን ለመስማት የማይፈልግ ሰው አልነበረም። የተወሰኑ ጥቂት ዓመታት በኋላ ግን ሳሙኤልን የበላ ጅብ አልጮህ አለ፣ ተሰወረብኝ፣ የት እንደደረሰ የምጠይቀው ሰው አላገኘሁም ይላል አገልጋዩ። ብቻ ወደ ውጭ አገር ሳይወጣ እንዳልቀረ ጭምጭምታ ይሰማል። ለእኔ ግን ምንጊዜም ከህሊናዬ የማይጠፋ ትዝታና የናፍቆቱ እሳት በውስጤ ይጫር የነበረ ድንቅ ሰው እንደነበረ ሁልጊዜ አስታውሰዋለሁ ይላል አገልጋዩ ስለ ሳሙኤል ሲናገር። የመጀመሪያ ቀን በስቶክሆልም ከተማ ከዓመታት በኋላ መገናኘት። ዛሬ በእኔ ቤት ውስጥ ከመገናኘታችን አስቀድሞ ይላል አገልጋዩ ከተወሰኑ ወራቶች በፊት አንድ ቀን የራሴን ጉዳይ ለማሳለጥ ይሁን ለአገልግሎት በቅጡ ትዝ ባይለኝም የበረዶ ናዳ በከበዳት የስቶክሆልም መንገድ ላይ ውስጥ ለውስጥ በሚጓዘው ባቡር ተሳፍሬ የከተማይቱ እምብርት ወደ ሆነችው ቲሴንትራልን በመጠጋት ሌላ ባቡር ቀይሬ ወደ ፋሽታ ስትራንድ ጉዞዬን አቀናሁ። ለዓመታት ውስጤን ሲደልቀው የነበረው ጥያቄ ይመለሳል የሚል ምንም አይነት ግምት ግን አልነበረኝም። ከጠዋቱ 11 ሰዓት ገደማ ይሆናል ይላል አገልጋዩ። ከቱነል ባና ከውስጥ ለውስጥ የባቡር ጉዞዬ ወርጄ ወደ መንገድ ሳቀና ያ ቀድሞ የማውቀው የሳሙኤል ፊት ከኔ እይታ ጋር ተጋጠመ። ድንጋጤ የሰራ አካላቴን ወረረው። እረ ምኑ ቅጡ ወዳጆቼ! ምላሴ ተሳሰረ። በእውነት ድንጋጤ ልበለው ደስታ መላ እነነቴን ልቆጣጠረው የማልችለው ነገር ከበበኝ። እንዲህ ያለውን ታላቅ የጌታ አገልጋይ በዚህች እንደ መንፈሳዊ ምድረ በዳ በማውቃትና በማያት የአውሮፓ ምድር ላይ ስገናኘው ድንጋጤ ሞላብኝ። እርሱ ቶሎ አልለየኝም። ይሁን እንጂ ማንነቴን በነገርኩት ቅጽበት የጋራ ወዳጆቻችንን እያነሳን ስንወያይ የዚያን ጊዜ በትክክል አስታወሰን። በመንገዱ ጠርዝ ላይም ዘወር ብለን በመቆም ላፍታ የከበረ ሰላምታ ተለዋውጥን። እንዴት ነህ? ኑሮ፣ አገልግሎት፣ ሕይወት፣ ቤተሰብ፣ መቼ መጣህ? የት አካባቢ ትኖራለህ? ወዘተ ተባብለን በእፍታው ሳንጠጋገብ ስልካችንን ተለዋውጠን ተለያየን በሌላ ቀጠሮ ለመገናኘት። በአውሮፓ ምድር ውስጥ ጌታን የሚወዱ ሰዎችን ማግኘት እንደ ብርቅዬ እንስሳ አድዶ እንደመያዝ ይቆጠራል። ሰው ሞልቷል፣ ግን ደግሞ አለ ለማለት ይቸግራል። ቤተ ክርስቲያናትም አሉ፣ ግን ሰው ተረጋግቶ ለመቀመጥ የሚቸገርባት፣ በአንድ ቤተ ክርስቲያን ሰዎች ርፍ የማይሉበት፣ ከቦታ ቦታ የሚዞሩበት፣ ልብ የማያሳርፉ ብዙ ነገሮች ያሉባት ከተማ ነች ስቶክሆልም ማለት። የክብሩ ረሃብ ቀላል እንዳይመስላችሁ። በመድረኮች ሁሉ ላይ ክብሩ አለ ብሎ ማሰብ ዋዛ አይደለም። ይሁን እንጂ ደግሞ ጌታን የሚወዱ ቅዱሳንን የሚያከብሩ ደግሞ አሉ። ውጫችን በየፊናው የሆነና እንደ ልብ መገናኘቱ ቀላል ባለመሆኑ ሳንጠጋገብ እንለያያለን።
ወይም ደግሞ ላይመቻችም ይችላል። ለብዙዎችም ሕይወት በጥድፊያ የተሞላች የፈተና መድረክ ነች። ከአገሩ የወጣ ቋንቋ ሲማር፣ ኑሮ ሲያደራጅ፣ ሥራ ሲሠራ፣ ውጭም ውስጥም ሰርቶ ሲገባ በራሱ ኑሮን ከባድ ያደርገዋል። እናም መገናኘቱ እንዳሻ ላይሆን ይችላል ማለቴ ነው። ሌላ ቀጠሮ። ዛሬ በእኔ ቤት ውስጥ ከመገናኘታችን አስቀድሞ ሌላ ቦታ 2 ጊዜ ያህል ተገናኝተን ነበር። በመጀመሪያው የመገናኘታችን ወቅት ለእኔ ሰፈር አካባቢ ጠጋ ወዳለ ቦታ ቺስታ ሴንትሩም ተቀጣጠርን ይላል አገልጋዩ። ያንን ለዓመታት ያህል በምናቤ ውስጥ ሳስበው የነበረውን ሰው እንዴት እንዳለ ላውቅ እጅግ ናፈቁ። አቤት ልብ! ይች ልብ መቼም ስንት ሐሳብ አለባት መሰላችሁ። በቃ በምናቤ ስቶክሆልምን በጋራ ጥምረት በወንጌል ስናርሳት አብረን ስንተጋ ስንቱን እንዳወጣሁና እንዳወረድኩ እኔና ጌታ ብቻ እናውቃለን። ቃሉስ ቢሆን 2 አድርጎ ላካቸው የሌለ ውስጤ ናፈቀው። ትክክለኛ ጥምረቴ ከሰማይ ተመድቦ የተላከልኝ መሰለኝ። ማንም አያስቆመንም አልኩ በውስጤ። ምክንያቱም እርሱም ያውቀኛል፣ እኔም አውቀዋለሁ ከጥንት ከጠዋቱ። ከተገናኘን በኋላ ሻይ ቡና 1-2 እያለን የልብ ልባችንን የሆድ ሆዳችንን ተቋደስን። የነበረኝን ናፍቆት ሁሉ የተወጣው መሰለኝ። እፎይ ጌታዬ፣ እንዲህ ባለች የመለኮት ቀጠሮ ለቀጣዩ ዘመን ስላገናኝኸን አመሰግንሃለሁ አልኩኝ። ይሁን እንጂ ገና የልቤን ጥያቄ ለሱ ሳላቀርብ ውስጡን ማሰቤን እንደቀጠልኩኝ እሱ አልገባው። ትንሽ ከተጨዋወትን በኋላ ይህንን ጥያቄን በለሆሳስ ገፋ አደረግኩለት። ምን ይመስልሃል? አገልጋዩ ስለ ራሱ እንዲህ ይላል። ይህ ወቅት ማለትም 2016 ዓ.ም ልብ በሉ፣ አሁን በፈረንጆች አቆጣጠር 2026 ነው። ከ10 ዓመታት አስቀድሞ እንደማለት ነው። ከ6 ለበለጡ ዓመታት ይላል አገልጋዩ በኦንላይን በቤት ለቤት አገልግሎት፣ በወንጌል ስብከት፣ በማስተማር አንዳንድ ጊዜ ደግሞ ከስቶክሆልም ከተማ ወጣ በማለት ሳገለግል ከቆየው በኋላ ወደ ቤተ ክርስቲያን ምስረታ ለመሸጋገር ልቤ ሙሉ ሆኖ ከጌታ ብዙ ማረጋገጫና ምሪት የተቀበልኩበት ወቅት ነበር። የእምነት እርምጃ ለመውሰድም ዝግጅቴን በእርግጥ እያጠናቀቅኩ የነበረበት ጊዜ ነበር። አውሮፓ ማለት የምኖርባት ስቶክሆልም ከተማ ይላል አገልጋዩ፣ ልክ ንጉሥ ዳዊት በዱር ሳለ አንበሳና ድቡን መገንጠል የሰለጠነበት ወቅት በሕይወት ውስጥ እንደነበረ ሁሉ ለእኔም በዚች ምድር ያሳለፍኩት ጥቂት ቆይታ ልዩ መንፈሳዊ ውጊያን የተማርኩባት፣ ለዓመታት በብዙ ቅዱሳንና በተለያዩ ኅብረቶች ታጥሬ እንዳልኖርኩኝ ነጠል ባለ አካሄድ ከላይ የሰማሁት ጋ ለብሶ እስኪመጣ ድረስ ቀንና ሌሊት የጠበቅኩበት፣ ያለመታከት የተዘጋጀሁበት፣ ወደ ሞቀበት ልጠቃልል ሳልል እየበረደኝ የወገኖቼ ቅዱሳን ናፍቆትና ጠረን እየናፈቀኝ ቀጥ ብዬ ለመሄድ የወሰንኩበት ጊዜ ነበር። ምርጫው በቃ አንድና አንድ ነው። ወይ ትኩስ መሆን አሊያም በርደህ መገላገል። ምርጫው የግል ይሆናል። በርደ መቅረት ግን እያደር እንደ ግርሳት ይለበልባል እንጂ አይጠቅምም፣ እረፍትንም አይጨምርም። መሃል ላይ ይሆናለሁ ማለት ደግሞ አይታሰብም። ላላስፈላጊ ጥቃትና ለጠላት ሰለባ መሆን ያመጣል። የሚጸልዩልህ ፍለጋ በመንከራተት ጫማህን ትጨርሳለህ። ቃሉስ ቢሆን ለመሃል ሰፋሪ የሚሆን መች ስፍራ አለውና። እናም እንደ አውሮፓውያን አቆጣጠር ከ2016 ዓ.ም በፊት በነበሩት 6 እና 7 ዓመታት ይላል አገልጋዩ፣ በሌሊት እነሳና ፍጥረት ለእንቅልፍ በተመቻቸበት ሰዓት አይፑሽትን ስፒሪት በመንፈስ ገፈዋለሁ፣ ገፍትሬ የምሰጥ ጥለዋለሁ፣ በተሰጠኝ ጸጋና ሥልጣን ኃይል እወጣለሁ እያልኩ ስንተከተክ አመሻለሁ፣ አድራለሁ። አይ ስቶክሆልም ይላል አገልጋዩ፣ ብዙ ታሪክ ያየሁባት ሀገር ነች። አገልጋይ ስትሆኑ ምርቃት ብቻ አይገጥማችሁም። ጥሪ ያለኝ ብለህ ስትናገር ከአገር ቤት የመጣህባቸው የመጀመሪያ ወራቶች ጫጉላ ሊሆኑልህ ይችላሉ። ቀጥሎ ግን ለሚመጣው ማሳነስ የተዘጋጀ ልብ ከሌለህ ይፈትሹህና የትም አይደርስም በሚለው የሟርት ቃል የአየር ሰዓትን ይገዙታል። ብለህ ማዳመጡን ከቀጠልክ እኛ የትም እንዳልደረስን ሁሉ አንተም የትም አትደርስም በማለት በሚገባህ መንገድ ያብራሩልሃል። ጆሮህ ሊሰማ በሚችለው ልክ እየመጠኑ ያቀብሉሃል። ምን ያሽከረክረዋል? አርፎ ቤቱን አይሰራም፣ ልጆቹን አያሳድግም፣ የምን አሳልፎኝ ነው እያሉ አንተ ለምትኖረው ኖሮ እነሱ ይታመሙልሃል። አርፎ ገንዘቡን ቢለቃቅም አይሻለውም፣ እንደንትና ወጥሮ ሰርቶ ሕንፃውን አይገነባም እያሉ ሲገነጣጥሉህ፣ የዚያን ጊዜ መሬት ካልያዝክ ካልጸለይክ
በግብዝነታቸው ትሳብና ወደ ኋላ ትመለሳለህ። እነ ነዋይ ብርቃቸው በጥርሳቸው ዘልዝለው ሊበሉህ ይውተረትራሉ። እናም ያኔ ፈንጠር ማለት ያዋጣል ማለት ነው። እኔ የሚገርምን ምን አይነት ወንጌል የቀለለበት ምድር እንደሆነ ሰዎች ለሆዳቸው ያለመታከት ማደራቸው የሚገለጥበት የቤትና የመኪና መለዋወጥ ቀልባቸውን ገዝቶት በጠራራ ፀሐይ በጨለማ የሚርመሰመሱበት እንግዳ ምድር ነው ብዬ በጊዜው በእውነት በጣም ተገርሜ ነበር። ውዶችዬ እንቆቻችሁን ለክፎች እንዳትሰጡ ጠንቀቅ ማለት ያዋጣል። አገልጋይ ኑሮዬ በቃኛል ማለትን ሊማር ይገባል። በዚህ ከተማ ጥሪ ያለኝ ጸጋው ተሰጥቶኛል ስላልክ ማንም በነቂስ ወጥቶ አይከተልህም። እልህን ትጨርሳለህ፣ ትገፋለህ፣ ይሳለቁብሃል፣ አይሰሙህም። በለበስከው ጃኬት ይመዝኑሃል፣ በንዋይ ልክ ከፍ ዝቅ ያደርጉሃል። እምነት ከሌለ ደግሞ ትደባለቅና ትመስላቸዋለህ። ታሪክህ በወሬ ነጋሪ ዘንድ ሲመጣ እንዴት ያለ እሳት ነበር! ይኸው ቀዘቀዘ ሲሉህ እነሱ ውሃ ሲቸልሱብህ እንደነበር ይዘነጉታል። ከዚያ በኋላ አፍ ተሸብቦ የተራብከውን ቅራቅንቦ ተሸክመ የክብሩ ጥመኛ ሆነ ጋርስ ጀነራልስ የሚለውን የጀግኖች አባቶቻችንን ታሪክ እያነበብ ትቀጥላለህ። ሌላ ታሪክና አሻራ ሳይኖርህ የተላክበትን ራእይና ተልኮ ሳትወጣ በቃ ከ54 እሁዶች ሁለቱ ይደርሱና በትልቁ የቤተ ክርስቲያናችን አባል ተብሎ በመዝገብ ላይ ስም ይሰፍርልሃል። እግርህ ለወንጌል አይላክም፣ ሰማይ ኃይልን አያስታጥቀህም። በተለምዶ ውድ የቤቱ ደንበኛ የእኛ ቤት ባልደረባ ሆነህ ቀጥል ካሉ ጋራ አብረህ ታረጃለህ። ቀብርህ የደመቀ ይሆንልሃል። አስክሬንህም ቢሆን በክብር ማረፊያ ሲያገኝ ድል ተብሎ ተሳካለት ተብሎ ይዘመርልሃል። አገልጋዩ ይህን ሁሉ የተናገረበት ምክንያት እንዲህ ባለ የክብሩ ጥም እና ረሃብ በወደቀባት ሀገር ውስጥ ሆነ ሳለ ኃይል የቀመሱ እንደ ሳሚ ያሉ ሰዎችን ማግኘት ማለት በበረሃ መካከል እንደሚገኝ አበባ ያስገርማል፣ ያስደስታል። እናም ይላል አገልጋዩ፣ የሄድኩበትን መንገድ ሁሉ ተጨዋወትን፣ ያለኝን ጥሪ ሁሉ ነገርኩት። በእውነት ከልቡ ሆኖ አዳመጠኝ፣ እጅግ በጣም ደስ አለው። እርሱም የሄደበትን መንገድ ሁሉ ካወያየኝ ከነገረኝ በኋላ በእውነት ለሁለታችንም መልካም እንደሚሆን አስበን አብረንስ ብንሰራ ከዚህ በኋላ የሚለውን ሐሳቤን መልካም መሆኑን አሳወቀኝ። እኔም በደስታ ልቤ ፈነደቀች፣ የራሴ ሐሳብ መሆኑን ሳይገባኝ። ምን ይሆን እንግዲህ አብረው ያገለግሉ ይሆን ወይስ ምን ይፈጠራል? ከታሪኩ ክፍል እንቀጥል። ከ20 ደቂቃ በኋላ የስልክ ጥሪ ቀጥል። ከሳሚ ጋር ከተለያየን በኋላ ቤቴ ቅርብ ስለነበረ በጥቂት ደቂቃዎች ውስጥ ቤት ደረስኩኝ። ባቡር ተሳፍሬ አንድ ስቴሽን ሲቀረው ሂውዝቢ ላይ ወረድኩ። ነገር ግን ልቤ ሳገኘው እንደነበረው አልነበረም። አንድ ነገር በግልጽ ተሰማኝ። መተንፈስ የሚያቀት የተለየ ስሜት እፍን አድርጎ ያዘኝ። እጅግ ተጨነቅኩ። እንዲህ ያለ ውጥረት በዚህ ደረጃ ካሁን ቀደም አልገጠመኝም። በዙሪያዬ ላይ መንፈሳዊ ውጊያ እንዳለ የሚጠቁም ምልክት ብዙ ጊዜ በመንፈሴ እሰማለሁ። የሁከት ነገር ከተሰማኝ በቃ አለቀ፣ ፍተሻ ውስጥ ገባለሁ፣ እንበረከካለሁ፣ እጸልያለሁ። በዚያ ጊዜ የተሰማኝ ስሜት ለየት ያለ ነበር፣ በእውነት እጅግ የሚያስጨንቅ። እናም አንድ ነገር ገባኝ። ይህ አብረን እንጠመድ የሚለው ሐሳብ የጌታ እንዳልሆነ። ከዚያም በኋላ ስልኬን አንስቼ ወደ ሳሙኤል ደወልኩ። ሃሎ ሳሚ፣ ሰላም ላንተ ይሁን። ሰላም አለኝ መልሶ። ይቅርታ፣ በጣም አከብርሃለሁ፣ እወድሃለሁ። ይሁን እንጂ ግን አብረን ተጠምደን ለማገልገል የጌታ ፈቃድ አይደለም። ለምን እንደሆነ ግን አላውቅም አልኩት። ሳሚ መልሶ ምን ነው? ምን አጠፋሁ? ምን በደልኩ አለኝ። በእውነት አላውቅም፣ አንድም ነገር አልበደልክም። ጉጉቴንና ናፍቆቴን እኔና ጌታ እናውቃለን። ነገር ግን የጌታ ፈቃድ እንዳልሆነ በግልጽ መንፈስ ቅዱስ ደመናውን በውስጤ አስቀመጠ። አልገባኝም። ላንተም መልካም የሚሆነው እሱም ብንሰማ ነው አልኩት። ሳሚም በቃ መልካም እንዳልክ ይሁን፣ የጌታ ፈቃዱን ተባብለን በሌላ ጊዜ እንድንገናኝ ተስማምተን ስልኩ ተዘጋ። ሳሚ ሲያወራ ዝግታው ያው እንደማውቀው ነው። ከታሪኩ ስረዳ ግን እምብዛም ህብረት ውስጥ አይደባለቅም። ፈንጠር ብሎ መኖርን ያዘወትራል። ለአምልኮ የሚመርጣቸው የሄደባቸውን ቤተ ክርስቲያናት ሲነግረኝ ያን ያህልም ተቀላቅሎ እንደማያገለግል ገብቶኛል። ቤተ ክርስቲያንም ከተገኘ ደግሞ ቃል ጸሎት ካለቀ በኋላ ሹልክ ብሎ የሚወጣ ሰዎችን የማያገኝ በእውነት አንድ ነገር በዙሪያው ላይ እንደነበረ የሚጠቁሙ ብዙ ምልክቶች አስተውዬበታለሁ። በሌላ የጸሎት ቡድን ውስጥ መገናኘት። በአንድ አነስ ባለች ቤት ውስጥ እባክህ አገልግለን የሚል ጥሪ ቀረበልኝ ይላል አገልጋዩ። እኔም በደስታ እንደተለመደው
የውስጥ ለውስጥ ባቡሬን ተሳፍሬ አቀናሁ። ሰዓቱ ወደ ምሽት እየተጠጋ ስለነበር አየሩ ቀዝቀዝ ብሏል። ወፈር ያለ ጃኬቴን ደረብኩ። እንደተለመደው ሳሳ ያለ የራስ መሸፈኛዬን በጭንቅላቴ ላይ አጥልቄ ይጠብቁኝ ወደ ነበሩት ቅዱሳን ገሰገስኩ። ከባቡር መስመር እንደወረድኩ የቤቱ ባለቤት የሆነችው የጋበዘችኝ እህት በፈገግታ ተቀበለችኝ። ተያይዘን ቤታቸው ወደ ተዘጋጀው ጸሎት ቤት አቀናን። በአገሩ ባህል መሠረት ጫማ ታውልቃላችሁ። ጫማዬን አውልቄ ወደ ውስጥ ዘልቅ ሳሚ በዚያ ነበረ። እዚያ እንደሚኖር በፍጹም አልገመትኩም ነበር። እንደገና እንደ አዲስ ተቃቀፍን። እዚህ ውስጥ ላሉ ሰዎች ግን ሳሚና እኔ እንደምንተዋወቅ አያውቁም ነበር። እንዴት ያለ የጌታ ሰው እንደሆነም ሲያወሩለት እሰማ ነበር። በእርግጥ ጠላት ለዓመታት አጨናገፈው እንጂ እሱማ ከጠዋቱ ነገር የነበረበት ድንቅ ሰው ነበር። አሁን ግን ብቸኛ የጠፍ ጨረቃ ተጓዥ መንገደኛ ሆኗል። ውስጡን ማንም ሳይረዳለት ተከድኖ የበሰለ ተጠብሶ የሰለለ የተመታ እሸት ፍሬው እንዳይበላ የተደረገ የተያዘ ውጊያ የበዛበት መውጫ ጠፍቶበት የሚዳክር የጌታውን ፊት ግን ዛሬ የሚፈልግ ምስኪን ሰው ሆኖ ነበር። በዚህ የጸሎት ሰዓት ላይ ይላል አገልጋዩ፣ ዛሬ የማልጀምረው ብዙ ነገሮች ጌታ አድርጓል። ለሁሉ ሰው መንፈስ እንደመራኝ ጸለይኩ። ሳሚ ጋ ግን ስደርስ ያ ነቢዩ ሳሙኤል ጌታ የሚቀባው ይህ ነው ብሎ በእይታው እንደተነዳ ሁሉ እኔም ያ የጥንቱ ዕውቀቴ ጋሬጣ ሆነብኝ መሰለኝ። አንተ አገልጋይ ነህ፣ እጄን በአንተ ላይ አልጭንም አልኩኝ። ስለዚህ ብዬ ደረቱን ብቻ ዳሰስ አድርጌ አለፍኩት ይላል አገልጋዩ። ትኩረቴ በሌላ ነገሮች ላይ ተይዞ ነበር። ለካስ ያቺ ትንሽ መዳሰስ፣ ትንሽ መነካት የእሳት ፍንጣሪ በሳሚ ሕይወት ላይ መፈረም ጀምራ ነበር። በሥራ ላይ የነበረውን ጌታ ቀኒቱን እንደ መጀመሪያ የተአምር ግብዓት አድርጎ ተጠቀመባት። እንግዲህ ለሳሚ ድንቅ ቀን ነበረች። እኔ ምንም አልገባኝም። እሱ ግን አንዲት ነገር ይዞ ሄደ ማለት ነው። በአገልጋዩ ቤት ውስጥ የነበረ ቀጠሮ። ይህቺ ዋና ቀን በእኔ ቤት ውስጥ የተደረገች የቀጠሮ ቀን ነች ይላል አገልጋዩ። ከዚያች የመጀመሪያ የጸሎት ቤት ቆይታ በኋላ በነጋታው ነበር ሳሚ ለአገልጋዩ በመደወል ሌላ የጸሎት ቀጠሮ የሰነቀው። በጣም የምወደው ሰው ሳሚ ደወለ ሊያገኘኝ እንደሚፈልግ። እናም አብረን እንኳን መጠመድ ባንችል፣ አብረን እንኳን ባናገለግል እባክህ አብረን እንጸልይ አለ። አገልጋዩም በደስታ እንግዲህ ይህቺ የቀጠሮ ቀን ድንቅ ቀን ሆነች ማለት ነው። ሳሚ በቀጠሮ ሰዓት መድረሱን የሚያረጋግጠው የስልክ ድምፅ አቃጨለ። መጣ። ኋላ አገልጋዩ የአፓርትመንቱን መግቢያ በር ዋና ለመክፈት በደረጃው ለመውረድ እየተጣደፈ ሳሚና አገልጋዩ ተያይዘው ወደ ውስጠኛው የቤቱ ክፍል ወደ ሳሎኑ አቀኑ። ለጥቂት ደቂቃዎች እንኳን ደህና መጣ ሰላምታ ከተለዋወጡ በኋላ ጸሎት ቀጠሉ ማለት ነው። አገልጋዩና ሳሚ የነበራቸው የጋራ የጸሎት ጊዜ አገዝ ያለ ሙሉ ለሙሉ ሌዘር ከለበሰው ሶፋ ላይ ተነሳው። በመካከል የነበረውን የሶፋ ጠረጴዛ ወደ ጎን ዘወር አደረግኩት። በእጆቼ እየጠቀስኩ ሳሚን እንዲያግዘኝ አመለከትኩት። ለጸሎት ሰፋ ያለና መካከለኛ ስፍራ የያዘው ምንጣፍ ላይ እንደ ልማዴ ሲያሻኝ በጉልበቴ ሲያስሻኝ በደረቴ እየተኛው ለመጸለይ ተዘጋጀው። በመካከላችን የነበረውን ጠረጴዛ ወደ ጎን ካስጠጋን በኋላ እኔና ሳሚ ፊት ለፊት እየተያየን በመሃል ምንጣፉ ላይ ቆመን ነበር። ገና ጸሎቱ አልተጀመረም። ገና ምኑንም ሳንጀምረው ይላል አገልጋዩ፣ አንድ እንግዳ ነገር ተፈጠረ። እኔና ሳሚ ለመጸለይ አብረን ቆመን ነበር። አንድ ነገር ሆነ። ብዙ ሰው ከአጋንንት እስራት ሲፈታ፣ በሽተኞችም ሲፈወሱ አይቼ አውቅ ነበር። እንዲህ ያለው ሁኔታ ግን ለእኔ እንግዳ ነበረ። ይሁን እንጂ የዛን ቀን ክስተት ግን በራሴ ላይ ግርምትን የፈጠረ ነገር ነበር። በእኔ ውስጥ ግን ለየት ያለ የብዙ የመናፍስት ጩኸት ድምፅ መስማት ጀመርኩኝ። ተቃጠልን የሚሉ የመናፍስት ድምፅ ነው። የብዙ መናፍስቶች የእሪታ የጩኸት ድምፅ ነበር። ለ16 ዓመታት ያህል ሥራውን አበላሸንበት ይላሉ። በመጀመሪያ ውስጤ በጩኸቱ ድምፅ ድብልቅልቅ ሲል አብሬ የምጮህ መስሎኝ ደነገጥኩ። እንዲህ ያለ ድምፅ ካሁን ቀደም ፈጽሞ ሰምቼ አላውቅም። በተለይ ማለት የመናፍስቶች ድምፅ የምን ጩኸት ነው? በእውነት ለጥቂት ሰኮንዶች ግራ መጋባት ያዘኝ፣ ድንጋጤም ጭምር። የጌታ መንፈስ ግን ወዲያውኑ እንደዚህ አለኝ፣ በውስጡ ያሉ መናፍስቶች እየጮሁ ነው፣ አስወጣቸው። ገባኝ። ከተመሰጥኩበት የመንፈሳዊ ዓለም እውነታ ውስጥ ከበሬታ ያለውን በመንፈሳዊ ዓለም እየሆነ ያለውን ለገለጠልኝ ጌታ በመታዘዝ
ለሳሚ እንዲህ አልኩት። አንተ አልኩት በስልጣንና በድፍረት ቃል፣ በውስጥህ መናፍስቶች ይኖራሉ። ለ16 ዓመት ያህል ሥራውን ስናበላሽ ነበር ይላሉ። ሳሚ አላመነታም። በታላቅ ትሕትና በምንጣፉ ላይ ተንበረከከ። እጄን በግንባሩ ላይ አስቀምጬ ጌታ እንዳመለከተኝ መናፍስቶቹን ማዘዝ ቀጠሉ። ሳሚ አሜን ይሁን እያለ ከጸሎቴ ጋር መስማማቱን ይገልጥ ነበር። እርሱም አልጮኸም፣ አልወደቀም። ይሁን እንጂ መናፍስቶቹ ግን በክርስቶስ ኢየሱስ የስሙ ጉልበት ተገዝተው ለዓመታት የከተሙበትን የወንድም ሳሚን አካል ለቀው ወጡ። በሳሎን ውስጥ ቀዝቀዝ ያለ አየር እየነፈሰ ነበር። በባልኮኒ በኩል ያለውን በር ከፍቼ በመስኮቱ ዘልቆ ይገባ የነበረው የጸደይ ፀሐይ ብርሃን ያችን መለስተኛ ሳሎን ሞቅ አድርጋት ነበር። ከመንፈሳዊ ግለት ጋር አብረን መጋል ቀጠልን። ከጸሎቱ በኋላ ምን ተፈጠረ? አብረን እንከታተል። ከነበረን የጸሎት ቆይታ በኋላ የእፎይታ እረፍት ይታይበት እንደነበር አስታውሳለሁ። በፊቱ ላይ ይታይ የነበረው ድካምና መሰላቸት በብሩህ ገጽታ ሲተካ ይስተዋላል። እንደገና የመታሰብ ዘመኑ እንደመጣ የሚናገርበት ቃላት ሲፈተለክ ተሰሙ። አልጠበቅኩም ነበር፣ ያውም እዚህ ሀገር ስቶክሆልም አለ። ለካስ ጌታ የራሱን ድርሻ ለመወጣት የራሱ አሰራርና መንገድ አለው። በዚያው ሳምንት ውስጥ በዚያው ስፍራ በመኖሪያ ቤት እንደገና ደግሞ ተገናኘን። ትንሽ ጸልየን ሻይ ቡና ካልን በኋላ እንደገና በዛ በሞቃታማው አየር ሁለቱን ሴቶች ልጆቼን ይዘን ከመኖሪያ አፓርትመንት መካከል ወዳለው የልጆች መጫወቻ ስፍራ አቀናን። ትልቋ ልጄ በዥዋዥዌው በመንሸራተቻው እያቀያየረች ስትሯሯጥ፣ ትንሿ ልጄ ደግሞ የአሸዋ መስፈሪያዋን ይዛ በራሷ ዓለም ውስጥ ትታገል ነበር። ሁለቱንም በሚያስፈልጋቸው ሁኔታ እየተመላለስኩ በስረዳ ከቆየሁኝ በኋላ አብሮኝ ወዴና ወዲህ ይል የነበረው ሳሚ የተፈጠሩትን ነገሮች በተራ በተራ ይተልክልኝ ጀመር። ወይ ወንድሜ፣ የከፈለው ዋጋ፣ አላስፈላጊ ዋጋ፣ የሳሚ ድብቅ ታሪክ። አዎን፣ ያ ድንቅ የእግዚአብሔር ሰው፣ ያ ታላቅ አገልጋይ፣ ድንቅ የእግዚአብሔር ጸጋ ይገለጠበት የነበረ ሰው ልክ መናፍስቶቹ ሲናገሩ ሲጮሁ እሰማው እንደነበረ ያለፉት 16 ዓመቶቼ እንቅልፍ ከዓይኔ የራቀባቸው ሌሊቶች ነበሩ አለ። አይምሮዬ ክፍት ሆኖ ይሰማኛል። ባለቤቴና የልጆችን እያንዳንዷን ከሽታ እሰማለሁ። እንዴት ይህን ያህል ዓመት በእንቅልፍ ማጣት እንደተሰቃየሁ ማንም ሰው ሊገባው አይችልም። እኔ አለ ለ16 ዓመታት በቃ ትክክለኛ የሚባለውን እንቅልፍ አላውቀውም። ይህም ብቻ አልነበረም፣ ለብዙ ዓመታት ያህል በጊዜ ቤት ገብቻ አላውቅም። ባለቤቴ መልካም ደግና ቅን ሴት ትሁን እንጂ እርሷን ሳይ ምን እንደሚለውጠኝ እንጃ። እንደ ብራቅ ጮህባታለሁ። ያለምንም በቂ ምክንያት ነብር ሆናለሁ። ምን ነካ ብባል ምንም ምክንያት አልነበረኝም። ከዚህ የተነሳ በጊዜ ቤት አልገባም ነበር። ጓደኛ የምለውም የለኝም። ልክ ከሰዓት በኋላ ከሥራ እንደጨረስኩ ረጃጅም የባቡር መስመር መርጥና ከሄሰልቪስትራንድ እስከ ሃክሴትራ፣ ከኩንግስትራ ጎርደን እስከ ኖሽቦሪ ሌላም እያካተትኩ ጀንበር እስክትጠልቅ ራሴን እደብቀዋለሁ። በወር አንድ ጊዜ ተከፍሎበት በቃኝ እስክትሉ ለምትጠቀሙበት የስቶክሆልም የባቡር ክፍያ ሞናርስ ኩርት ይጭነቀው እንጂ በቃ መንገድ አውድ የተጠናወተኝ ክፉ አባዜ ነበር። አስቡት፣ ፍቅር የተራበችው ባለቤቴ፣ የአባት እቅፍ የሚርባቸው ልጆቼ፣ እኔ የቤቱ ደባል ሰው፣ አብሮ ነዋሪ እንግዳ፣ የምችለውን ያህል ገንዘብ የማቀርብ የገዛ ቤቴ ባዳ ያደረገኝ ሕይወት ኖርኩት አለ ሳሚ ሳግ እየተናነቀው። አንተ ቤት ከመጸለያችን በፊት ለጸሎት መጀመሪያ የተገናኘንበት ቤት እንድታገለግል ጋብዘው በነበረ ጊዜ እኔም የነበርኩበት ቀን ታስታውሳለህ አለኝ። አዎን አልኩት። ያን ዕለት እጅህን እየጫንክ ለሌሎች ስትጸልይ አንተ እንኳን አገልጋይ ነህ፣ ለአንተ አልጸልይም በማለት ደረቴን ዳሰስ አድርገሃል። አንተ አላስተዋልክም። ያን ዕለት ሌሊት የመዳን ተስፋዬ ምልክት አየሁ። ለመጀመሪያ ጊዜ እንቅልፍ ሽልብ አድርጎ ወሰደኝ። በቃ ከዚያ ጌታ በአንተ በኩል ማዳን እንዳዘጋጀልኝ ገባኝ። ከዚያም ደወልኩልህ፣ አጥብቄ ጠየቅኩህ፣ አብረን እንድንጸልይ ተመኘሁ። በቤትህም በመገኘት ይኸው ደሊቨረንስ ነፃ መውጣት ሆነልኝ። ቀጠላ ሳሚ። አላቆመም። ደስታ ወደር አልነበረውም። ይህ ቀላል ነገር እንዳይመስልህ። ያን ቀን ከጸሎት በኋላ አለ ወትሮዬ በጊዜ ወደ ቤቴ ገባሁ። እናም ባለቤቴን በፍቅርና ሰላማዊ በመሆን መንገድ ተጣራሁ። አላመነታችም። የኔ ታዛዥ የተጎዳችው ቅን ሴት አቤት አለች፣ እንደተለመደው እየተሽቆጠቆጠች። አንደበቴ ውስጥ ምንም አይነት የቁጣ ቃል አልነበረም። ቀረቤታ ያለው ሰላምታዬን ቸርኳት። ለመጀመሪያ ጊዜ ከዓመታት በኋላ
ከጎኔ ቁጭ በይ ብዬ ጋበዝኳት። በእውነት አቀፍኳት። ምን ነክቶት ይሆን ብላ ትኩር ብላ እያየችኝ በቃ እንዳልኳት ሆነች። ቃል ከአንደበቷ አልወጣም። በዝግተኛና በጸጥተኛነቷ ላይ ድንጋጤ ታክሎበት አንደበቷ ተለጉሞ ቀረ። የተስፋ ብርሃን በፊቷ ላይ ሲፈነጥቅ አየሁ። ወይኔ እኔ ባለ ዕዳ የሰው ደስታ ቀማኛ ሰው የሆንኩ መሰለኝ። እባብና ጊንጡ በዚህ ጥልቀት ሊያስቆመኝ ይችላል፣ ሊያዘገየኝ ይችላል ብዬ አላሰብኩም ነበር አለ። እንዲህ አይነት ነፃነት ወደ ቤቴ ከመጣ በኋላ በሳምንት ውስጥ 2 ጊዜ እና 3 ጊዜ የህይወቴ ሲቀጥል ጥያቄዋን ማሽጎድጎድ ቀጠለች ባለቤቴ። ግን እንዴት? ከማጋ ተገናኘ? ምን ተፈጠረ? ወዘተ ለማን ይነገራል? በዚያች የጸሎት ቀን ሌሊት አገልጋዩ ያየው ራእይ። አገልጋዩ በዚያች የጸሎት ቀን ሌሊት ጸልየው ከተለያዩ በኋላ አንድ ራእይ ይመለከታል። የተቆለፈ ትልቅ ካዝና። ነጭ የለበሰ ሰው በቀጥታ ወደ ካዝናው ይመጣና ከሳሙኤል ጋር በተያያዘ አሳይቶት ካዝናውን ከፍቶ ለረጅም ዓመት የቆየውን ሸረሪት ሲያስወጣው ተመለከተ። አገልጋዩ ይህ ማለት በቀጥታ የሳሙኤል ሙሉ ለሙሉ ነፃ መውጣት እንደሆነ ለሳሙኤል እየነገረው ነበር። ሳሙኤልም ሁኔታውን ሲናገር በእውነት በጣም ያስገርማል። ከአሁን በፊት በጣም በተጨነቁ ጊዜ ኢትዮጵያ በመደወል ለአንድ አገልጋይ እንዲጸልይልኝ ነገርኩት። እርሱም አጥብቆ ከጸለየ በኋላ እንዲህ አለኝ፣ የተቆለፈ ትልቅ ካዝና ያለሁኝ፣ ውስጡ ግን ምን እንዳለ አላውቅም። ወዳጄ ጌታ ቢፈቅድ ሲገባኝና ሲገለጥልኝ ወይ የሆነ ነገር ስረዳ እንድደውልልህ ፍቀድልኝ ብሎ ተሰነባበተው። የሚገርም ነገር አለ ሳሚ። ነቢይ ከሌን ታውቀዋለህ? አንተ ቤት ከመምጣቴ ከወር በፊት ኢትዮጵያ ሄጄ ነበር አለ። አዎን አውቀዋለሁ፣ እርሱን የማያውቅ ማን አለ አልኩት። በእውነት እጅግ በጣም ስለጨነቀኝ እንዲጸለይልኝ ለ15 ቀን ኢትዮጵያ ቆይቼ መጣሁኝ። ይሁን እንጂ ግን ሕዝብ ብዛት ስለነበረው በፍጹም ወደ እኔ ሊደርስ አልቻለም። አልጸለየልኝም። ስንከራተት ቆይቼ ተመለስኩኝ። በጣም የሚያሳዝን ተስፋ መቁረጥ ውስጥ ገብቼ ሳለ ተገናኘን አለ። በመጨረሻም ሳሚ እንዲህ አለ፣ ለዚህ ሁሉ ፈተናዬ ግን ምክንያቱ ምን ይመስልሃል አለ። እኔም አላውቅም፣ አንተ ታውቃለህ አልኩት። ያኔ በልጅነት ከምታውቀኝ ሕይወት ውስጥ እንዴት እንደወጣው ሳላውቀው በልቤ ምኞት ተጠመድኩ። ያንንም ያችንም እንደው ዕድሜ እንኳን ሳይገድበኝ ከማይጠብቁ ተርታ ተገኘው። ኃጢአት በልቤ ድሩን አደራ። ከጨለማው ደጅ ጋር ተቀራረብን። ካልባሌ መንደር ተዳራሁ። ሥጋዬን አረከስኩ። በቃ አንዴ ስበረታ፣ አንዴ ሲጥለኝ፣ በቃ የክርስትና ሕይወትን በቅጡ ሳልኖረው እዚህ ደረስኩ። ታውቃለህ፣ ክፉ ምኞት ኃጢአትን ይወልዳል። በጊዜው በንስሐ መመለስና ልብ እስኪፈወስ ድረስ መጽናት አስፈላጊ ነው። ኃጢአት ደግሞ ሲደጋገም አለቀ። ጠላት በበላይ ላይ ድሩን ማድራት ይጀምራል። ይህ የሸረሪት ድር እየተተበተበ ሲመጣ እስረኛ ትሆንና የፈቃዱ አገልጋይ ባሪያ ትሆናለህ። ኑሮህ፣ ቤትህ፣ ትዳርህ ይመታል። እሳት እየታቀፈ የማይቃጠል እሱ ማን ነው? በዚህ መንገድ ለጨለማው ዓለም መግቢያ በር ከፈትኩ። አልተመለስኩም፣ ተተበተብኩ። በውስጤ እንዲኖሩ ምቹ ማረፊያ ፈጠርኩላቸው። በቃ የሆነው ይኸው ነው አለ ሳሚ ወደ ኋላ ያስረሽምችው አጋጣሚዎቹን እየቃኘ። በዚህ ሁሉ ውስጥ ግን የጌታ ምሕረትና የፍቅሩ ጥልቀት ያስገርማል። ዛሬም አልተወኝም። ያነሳኛል ብዬ ብዙ ተስፋ አድርጌዋለሁ። ጠሪቼዋለሁ። እንደ በደሌ መጠን አልከፈለኝም፣ ይቅርታም አደረገልኝ። ይኸው እንዲህ አድርጎ ደረሰልኝ። በእውነት ጌታ መልካም ነው። ሰው ሲደክመው፣ ሲያቅተው፣ ሸክም ሲበዛበት ከጌታ ቤት መራቅ መፍትሄ አይደለም። ፍቅሩን የማይረሳ ለኪዳኑ ክብር ያለው ጌታ አይጥልም፣ ይምራል፣ ይራራል፣ ይደርሳልም ማለሳል። በስቶኮልም ሰማይ ላይ ተንሰራፍታ የነበረችው ፀሐይ ስታዘቀዝቅ፣ ያን ወርቃማ ቀለሟን በውሃዎች ላይ ስትፈነጥቅ፣ በስፍራው ነፋሻማው አየር መጣሁ ሲል እኛም ተሰነባበትን። ከሳሚ የደስታ መንፈስ ጋር ታጅበን ከልጆቼ ጋር ወደ ቤታችን አቀናን። እንግዲህ አገልጋይ ነኝ ብሎ ባላስፈላጊ መንገድ መጠላለፍ ውጤቱን ከሳሚ ሕይወት ውስጥ ተምረናል። ለነገሩ ከቋቱ እየሰረቀ ይጠቀም የነበረው ይሁዳስ ቢሆን ሲጀመር ጠላት ሐሳቡን አገባበት፣ በመጨረሻም ራሱ ገባበት አይደለ ቃሉ የሚለው። እናም ለንስሐና ለመመለስ ጊዜ መስጠት፣ እግርንና ልብን ካላስፈላጊ ቦታ መመለስ እንጂ ያለ ሰፈር መገኘት፣ ያለ ቦታ መደላደል አያዋጣም። በጠላት መንደር እያመሹ እያነጉ አይነካኝም ማለት ትልቅ እብደት ነው። ጠንቀቅ ማለት ያዋጣል። ልብን ሸከፍ፣ መስቀሉን ወደፊት፣
ዓለምን ወደ ኋላ የበረከት እንጂ የኪሳራ መንገድ አይደለም። እንግዲህ በሚቀጥሉት የአገልጋዩ መድብል እውነተኛ ታሪክ የዴሊቨረንስና የነፃ መውጣት ሕይወት እስክንገናኝ ድረስ በዚህ እንሰነባበት። ይህ አምድ እንዳያመልጠዎት በፍጥነት እንዲደርሶ ሰብስክራይብ ማድረግ፣ ለሌሎችም እንዲደርስ ሼር ማድረግ አይርሱ። የቻናሉ ቤተሰብ ይሁኑ። አብረው የሚያገልግሉ። ሰላማችሁ ይብዛ።